ከሷ ጋር ተለያዩ። ከዛ ምሮ የምትፈልገው ከሩታ ጋር እንድትሆን አለ። ጀመረ አንተ መሆንም ያለብህ የሚመጥንም ወደፊትም ህይወት ካሪፍ የሚሆነው ከሩታ ጋር ስትሆን ብቻ ነው። አለቀ። ከኤርሜላ ጋር ስትሆን ህይወት ድጋሚ ነው የሚበጠበጠው። እኔና ሩታ በዚህ ልክ ተጋጭተን በዚህ ልክ የማይሆን ነገር ውስጥ ገብተን ቤተሰብ ከቤተሰብ ተጋጭቶ ይሁሉ መቃቃር ኖሮ አሁን ነገ ከነገ ወዲያ አብረን የምንኖር ይመስላል። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ላይክ ሼር ሳትዘነጉ አለን። እና እሷ በሰላም የምንኖር ይመስላል። ሁልጊዜ እሷን ባየኋት ቁጥር እነዛ ትውስታዎች ነው የሚመጡብኝ። እንዴ ይሄንን ነገር አንደርስታንድ ማድረግ ለምን አቃተ? ከኔ ጋር መጋጨቱ መጣላቱ ለምን አስፈለገ? እንዴ ይሄንን ነገር እኮ አይተህ እንኳን ሊገባ ይገባል። እንዴ እንዴት ብዬ ነው አሁን አብሬያት የምኖረው? እንዴት ነው አንድ ቤት ውስጥ አብረን የምንሆነው? ይሄ ሁሉ ነገር ከተፈጠረ በኋላ እንዴ ከዛ በፊት ቢሆን ችግር የለውም። አሁን ግን የማይሆን ነገር ላይ ነው እየለፋ ያለው፣ ጊዜንም እያጠፋ ያለው የማይሆን ነገር ላይ ነው። አይ አሁንም መስተካከል ይችላል። ያንተን ክፉነትም መቼም ቢሆን አልፈልግም። የፈለገ ነገር ቢሆን ማለት ነው አንተ ወድቀህ እንዳይክ አልፈልግም። እንዴ ነገ ከነገ ወዲያ እኮ የሆነ ነገር ብትቸገር የሆነ ነገር ቢገጥም ቀድሜ የምደርሰው እኔ ነኝ። ወይንም ሩታ ወይ ዳኒ ወይ የሆነ ሰው አይደለም ቀድሞ የሚደርስልህ፣ እኔ ነኝ ቀድሜ ልደርስልህ የምችለው። ለምን? ወንድሜ ስለሆንክ ማለት ነው። በምንም በማንም የማልቀይር ወንድሜ ነህ። ብዙ ነገር አብረን አሳልፈናል። ከልጅነታችን ጀምሮ አብረን ብዙ ነገሮች አሳልፈን የመጣ ነው እዚህ የደረስነው ማለት ነው። ብዙ ነገሮችም እየተደራረግን ነበር እኔም አንተም። እኔ ደግሞ በተለይ ያው የታላቅነት ክብር ወይም ነው የታላቅነት ቦታ ሳልሰጠ ብዙ ነገር እያልኩ ነበር፣ ብዙ ነገርም እያደረኩ ነበር። እንደ ታላቂ ሳይሆን እንደ ታናሽ አይቼ ብዙ ነገር እያልኩ ነበር፣ ወይም ደግሞ እንደ ኩያዬ አይቼ ብዙ ነገር እያልኩ ነበር። የታላቅነትን ክብርም ቦታውንም አልሰጠኸው። የታላቅነት ክብር ስላላሳየሁህ ለዛም በጣም ይቅርታ ማለት ፈልጋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ላይክ ሼር ሳትዘነጉ ብዙ ነገራቶችን ብያለሁ። ማድረግ የሌለብኝ እንደወንድም ብዙ ነገራቶችን አድርጌያለሁ። እናም ለዛም ነው ይቅርታም የጠየቁ። እንደ ታላቅም ስላላከበርኩ ነው ይቅርታ የጠየቁ። ስለ ሄርሜላ ደግሞ ያወራሁት ነገር ነው፣ ምንም አዲስ ነገር የለም። መውሰድም አለመውሰድም ያው ልክ ብለሃል። ካንተ ጋር ነው የምትኖረው። ስለዚህ ግን በዚሁ አጋጣሚ ካንተ ጋር ስትኖር ያንተ ነገር አሳስቦኝ ነው የሁሉ ነገር እያደረኩ ያለሁት። ካኔ ጋር ብትኖርማ ቆየ ካራቋት ካጠገቢ ካንተ ጋር ስለኖረች ነው አንተን እንደዚህ እየተጫንኩ ያለሁትና ብቻ ይሁን፣ ማድረግ አይቻልም። ይቅርታን ተቀብያለሁ፣ ግን አስተካክል ያልኩህን ነገሮች አስተካክል። በቃ ከዚህ በኋላ በሰላማዊ መንገድ ከኔ ጋር መገናኘት ከፈለክ ስታስተካክል ብቻ ነው። መልካም ቀን። አመሰግናለሁ።